ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትርና የዕለቱ የክብር እንግዳ፣ የተከበሩ አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ቴዎድሮስ ምህረት የጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ማስተባበሪያ ዋና ኃላፊ፣ የተከበራችሁ የክልል ርዕሳነ መስተዳድሮች፣ የከተማ አስተዳደር ከንቲባዎች፣ የተከበራችሁ ሚኒስትሮች፣ ክቡራን የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት አባላት፣ የግሉ ዘርፍ ተወካዮች፣ የልማት አጋሮችና ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ በማስቀደም በሀገራችን እየተከናወኑ ያሉ የዲጂታል የለውጥ ስራዎችን በትብብር ወደ ላቀ ደረጃ ለማድረስ እየተደረገ ያለውን ጥረት ለመደገፍ ያላችሁን ቁርጠኝነት በዲጂታል ኢትዮጵያ 2025 ትግበራ ወቅት በማሳየታችሁ የተሰማኝን ልባዊ ደስታ እየገለጽኩ እንኳን ወደ ዲጂታል ኢትዮጵያ 2030 በደህና መጣችሁ ለማለት እፈልጋለሁ። ኢትዮጵያ የማደግ ፍላጎትና የማደግ አቅም ያላት ሀገር ናት። የሚያስፈልገን የማደግ ፍላጎታችንንና የማደግ አቅማችንን የሚያገናኝ ስልት ነው። ይህ ስልት የማደግ አቅማችንን በማደግ ፍላጎታችን ልክ እንድንጠቀምበት የሚያደርግ መሆን አለበት። ለዚህ ደግሞ የምንከተለው ስልት ፈጣን፣ ተደራሽ፣ እመርታ የሚያመጣና የሕዝብ እርካታን የሚጨምር መሆን ይኖርበታል። ዲጂታል ቴክኖሎጂን የፈለግነው ለዚህ ነው። የማደግ አቅማችንን በማደግ ፍላጎታችን ልክ እንድንጠቀምበት ስለሚያደርገን። መንግስት የዲጂታል ኢትዮጵያን መርሃ ግብር ሲዘረጋ መሰረት ያደረጋቸው የሀገር በቀል የኢኮኖሚ ማሻሻያ እቅድ፣ የ10 ዓመት የልማት እቅድና የአፍሪካ ህብረት አህጉራዊ የዲጂታል ትራንስፎርሜሽን ስትራቴጂዎችን ነው። እነዚህም መሰረት አድርጎ የተቀረጸው የዲጂታል ኢትዮጵያ መርሃ ግብር በመደመር መንግስት እይታ መሰረት ፈጠራን፣ ፍጥነትንና እመርታን ለማምጣት እንዲያስችል ሆኖ የተዘጋጀ ነው። ፈጠራ ስንል አዲስ የዲጂታል ቴክኖሎጂዎችንና አጠቃቀሞችን መፍጠር ብቻ አይደለም። የዲጂታልን ዓለም እድሎችን በመጠቀም አዳዲስ ስልቶችን፣ ቴክኖሎጂዎችን፣ አሰራሮችንና ግኝቶችን መፍጠር ጭምር ነው። ፍጥነት ስንል ደግሞ አንድን ሂደት ለማከናወን የሚወስደውን የሰው ኃይል፣ ጊዜ፣ ጉልበትና ቁሳቁስ በመቀነስና በመቆጠብ እጅግ በፍጥነት ለመከወን መቻል ነው። ፈጠራና ፍጥነትን ከመጠቀም ባለፈ ከዓለም እድገት ተስተካካይ ለመሆንና ብሎም ለመብለጥ አንዳንዶችን የእድገት ምዕራፎች እየዘለሉ መሄድ ይገባናል። ዲጂታል ቴክኖሎጂ ለእንዲህ ያለውን መርታ አስቻይ ሁኔታዎችን ሊፈጥርልን የሚችል በዚህ ዘመን የተበረከተልን እድል ነው ብንል መሳሳት አይሆንም። የለውጡ መንግስት የዲጂታል ዘርፍ እንደ አስቻይ አቅም ብቻ የሚታይበትን የቀደመ እይታ ከፍ አድርጓል። የዲጂታል ዘርፍ ለሁሉም ዘርፎች ተደራሽ ሆኖ አንደኛው የኢኮኖሚ አንቀሳቃሽና የብልጽግና መዳረሻ ግባችን በእጅጉ ለማሳጠር የሚያስችል ዘርፍ መሆኑን በማመን በትኩረት እየተሰራበት ይገኛል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ይህንን በመገንዘብ ዲጂታል ኢትዮጵያ 2025 ስትራቴጂን ከ5 ዓመታት በፊት አስቀድመን አጽድቀን ወደ ሙሉ ትግበራ አስገብተን ነበር። ዲጂታል 2025 ስትራቴጂ የዲጂታል መሰረቶች ተጥለውበታል። የዲጂታል ውጥኖች ተጀምረውበታል። እንዲሁም ዘርፈ ብዙ የሪፎርም ስራዎች ለማከናወን ተችሏል። የዲጂታል ኢትዮጵያ 2025 ስትራቴጂ ትግበራ ላለፉት 5 ዓመታት መጠነ ሰፊ ትሩፋቶችን አስገኝቷል። ከነዚህ መካከል የመሰረተ ልማት ማስፋፋት ስራዎች ተጠቃሽ ናቸው። የዲጂታል መሰረተ ልማት አካል የሆነው የኃይል አቅርቦትን ለማሳደግ በተሰራው ስራ ከ6000 ሜጋዋት በላይ ኃይል የማመንጨት አቅም መፍጠር ተችሏል። በቴሌኮም ዘርፍ ከፍተኛ ለውጥ ማስመዝገብ የተቻለ ሲሆን አጠቃላይ የቴሌኮም አገልግሎት ተጠቃሚ ብዛት ከ97 ሚሊዮን በላይ ደርሷል። የኢንተርኔት አገልግሎት ተጠቃሚ ብዛት ወደ 60 ሚሊዮን ተጠግቷል። በሞባይልና ብሮድባንድ አገልግሎቶችም ከፍተኛ ምርታ ማምጣት ችለናል። ከፍተኛ አቅም ያላቸው የዳታ ማዕከሎችንም በመገንባት ወደ ትግበራ ማስገባት ተችሏል። በበርካታ መንግስታዊና የግሉ ዘርፍ አገልግሎቶችም የዲጂታል መሰረተ ልማቶችን በመጠቀም አውቶሜት በማድረግ ግልጽና ቀልጣፋ አገልግሎት መስጠት ተችሏል።
ከምንም በላይ እንደ ሀገር የዲጂታል መሰረተ ልማት ግንባታ ስራችን ወጥ፣ ተናባቢ፣ እውቀት መርና ወጪ ቆጣቢ እንዲሆን ለማድረግ የተሰራው ስራ ትልቅ ለውጥ አምጥቷል። የተበታተነ ሳይሆን በተደራጀ መልኩ ለመስራት በተደረገው ጥረት ለተመዘገቡ ውጤቶች አስተዋጽኦ አድርጓል። በዲጂታል ኢትዮጵያ 2025 ትግበራ ምዕራፍ የመንግስት አገልግሎቶችን ወደ አንድ ማዕከል በማምጣት ዜጎች ጊዜ፣ ወጪ ቆጣቢ፣ ተገማችና ቀልጣፋ አገልግሎት ለማግኘት የሚችሉበት ሁኔታ እየተፈጠረ ነው። ከዚህ በተጨማሪ በመንግስት አገልግሎት አሰጣጣችን በዓለም አቀፍ ደረጃ ተወዳዳሪ የሚያደርገን የመሶብ የአንድ ማዕከል አገልግሎት ስርዓት ለምቶ ወደ ስራ የተገባበት ወቅት ነው። መሶብ የአንድ ማዕከል አገልግሎት ተቋማት ካላስፈላጊ አስተዳደራዊና የቁጥጥር ወጪ ያዳነ ሲሆን እስካሁን በፌዴራል መንግስት ብቻ 23 ተቋማትን እንዲሁም 180 አገልግሎቶችን በአንድ ጣራ ስር ለማምጣት ተችሏል። ይህም ለዜጎች ቀልጣፋ አገልግሎት መስጠት የተቻለበት አውድ መፍጠር ችለናል። ስራው በክልሎችና ከተማ አስተዳደሮች እየተስፋፋ ይገኛል። ከዚህ በተጨማሪ የታክስ ስርዓት ለማሻሻል የሚያስችል የኤሌክትሮኒክ ፋይሊንግ እንዲሁም የዓለም አቀፍ ንግድን ለማሳለጥ የሚያስችል የኤሌክትሮኒክ የአንድ መስኮት አገልግሎት ለመተግበር ተችሏል። በዚህ ወቅት ለዲጂታል የንግድ ስራዎች መሰረት ለመጣል የሚያስችል የህግ ማዕቀፍ እንዲሁም የስትራቴጂ ዝግጅት ተከናውኗል። በዚህ መሰረት በመንግስት ተቋማት እንዲሁም በግሉ ዘርፍ የዲጂታል ንግድ ስርዓቶች ለምተው በዲጂታል ስነ ምህዳር መገበያየት ተጀምሯል። ከነዚህ የዲጂታል ንግድ መተግበሪያ ስርዓቶች ውስጥ ዋነኛው በኢትዮ ቴሌኮም የለማው የዘመን ገበያ ይገኝበታል። ከዚህ ጎን ለጎን በዚህ የስትራቴጂ ትግበራ ወቅት የቢዝነስ ፕሮሰሲንግ አውትሶርሲንግ አገልግሎት መሰረት መጣል ተችሏል። በዲጂታል ኢትዮጵያ 2025 ትግበራ ወቅት የብሔራዊ መታወቂያ ስርዓት ማለትም የፋይዳ ስርዓት ለምቶ ወደ ስራ ገብቷል። በዚህ ስርዓት ከ30 ሚሊዮን በላይ ዜጎች ተመዝግበዋል። የፋይዳ መታወቂያ ከ72 በላይ አገልግሎቶች ጋር በማጣመር ተደራሽ ለማድረግ ተችሏል። እስካሁን ድረስ በዲጂታል የክፍያ ስርዓት ከ11 ቢሊዮን በላይ ልውውጦች ለማድረግ የተቻለ ሲሆን በዚህም ከ18.5 ትሪሊዮን ብር በላይ እንቅስቃሴ ተደርጓል። በዚህም የተነሳ በሀገራችን ታሪክ ለመጀመሪያ ጊዜ የዲጂታል የፋይናንስ እንቅስቃሴ ከጥሬ ገንዘብ እንቅስቃሴ መብለጥ ችሏል። ከሳይበር ደህንነት ስራዎች ጋር በተያያዘ የቁልፍ የህዝብ መሰረተ ልማት በማልማት ለኤሌክትሮኒክስ ፓስፖርት እና ለፋይዳ መታወቂያ አገልግሎቶች መስጠት ተጀምሯል። ከዚህ ጎን ለጎን የሳይበር ደህንነት ግንዛቤና ታለንት ልማትን የሚያሳድጉ ዘርፈ ብዙ የሳይበር ደህንነትና የዳታ ጥበቃ የህግ ማዕቀፎች ጸድቀው ወደ ስራ ገብተዋል። ይህም ደህንነቱ የተጠበቀ የሳይበር ምህዳር መገንባትና መደላድል ለመፍጠር ተችሏል። በዲጂታል ኢትዮጵያ 2025 ስትራቴጂ የዲጂታል ትራንስፎርሜሽን ውጥኖችን ለማገዝ የሚችሉ 3 ልዩ ትኩረት የሚሹ ጉዳዮች ተለይተው ነበር። እነዚህም ፋይናንስ፣ የሰው ሀብትና ፖሊሲ ናቸው። ከፋይናንስ ጋር በተያያዘ የተሻሻለው የኢንቨስትመንት አዋጅ የአእምሯዊ ንብረትን እንደ ካፒታል እውቅና በመስጠት የዲያስፖራዊ ኢንቨስትመንት ለማበረታታት የሚያስችል መደላድል ፈጥሯል። የቴሌኮምና የባንክ ዘርፍ ፈቃድን በውድድር ለውጭ ኢንቨስተሮች ክፍት በማድረግ የፋይናንስ ዘርፍን እንቅስቃሴ ከተለመደው አካሄድ አውጥቷል። ውድድርን መሰረት ያደረገ ስልትም ተከትለናል። የፋይናንስ ዘርፍ ሌላው ትሩፋት የካፒታል ገበያ ስርዓትን ለሀገራችን ማስተዋወቁ ነው። ይህም በቀጣይ ጨዋታ ቀያሪ የኢኮኖሚ መርታ ሊያመጣ የሚችል ትልቅ ተስፋ የተጣለበት ነው። የዲጂታል ምህዳሩን ሰው ተኮር ከማድረግ ጋር በተያያዘ ዘርፉን ሊመሩ የሚያስችሉ መሪዎች ማፍራት በዲጂታል 2025 ስትራቴጂ ትግበራ ወቅት ትኩረት ከተሰጡ ጉዳዮች ውስጥ ዋነኛው ነው። ሀገራችን የ5 ሚሊዮን ኮደርስ መርሃ ግብር በመተግበር ላይ የምትገኝበት አንዱ ምክንያት ሰው ተኮር ለማድረግ ነው። እስካሁን በአጠቃላይ ከ2.8 ሚሊዮን ሰልጣኞች በላይ በመላው የሀገሪቱ ክፍሎች በማሰልጠን 1.9 ሚሊዮን ሰልጣኞች ሰርቲፊኬት ወስደው ለመመረቅ በቅተዋል። ከዚህ ባሻገር ባለፈው 5 ዓመታት መንግስት የስታርታፕ አዋጅን እንዲጸድቅ እንዲሁም ለሀገራዊ ችግሮች ሀገራዊ መፍትሄን የማምጣት መርህን በመከተል ላሉብን ችግሮች የመንግስትና የግል አጋርነት መሰረት ያደረገ አገር በቀል መፍትሄ ማምጣት የሚያስችል መደላድል መፍጠር ችሏል። የዲጂታል ስነ ምህዳሩን ሙሉ ለማድረግ የተለያዩ አስቻይ ፖሊሲዎችና የህግ ማዕቀፎች በመቅረጽ ወደ ስራ ማስገባት ተችሏል። ክቡር ጠቅላይ ሚኒስትር፣ ክቡራንና ክቡራን፣ በዛሬው ዕለት የዲጂታል ኢትዮጵያ 2025 ትግበራ ምዕራፍ በይፋ ይዘጋል። ዲጂታል 2025 ኢትዮጵያን ወደ ሌላ ምዕራፍ አሸጋግሯል።
የፋይናንስ አሰራሯን፣ የአገልግሎት አሰጣጧን፣ የህዝብ ትስስሯን፣ የንግድ ስርዓቷን፣ የመንግስት ተደራሽነቷን፣ የጸጥታና ደህንነት አጠባበቋን፣ የሚዲያ አውዷን ወዘተ ወደ ሌላ ምዕራፍ አሻግሮታል። የወጣቶቻችን ስነ ልቦና፣ አስተሳሰብና አሰራር ተቀይሯል። ስለዚህም በዚህ በተቀየረ እሳቤ ስርዓት አውድና አጠቃቀም መሰረት ወደ ሌላ ምዕራፍ መሸጋገር ያስፈልገን ነበር። እነሆ ዛሬ ወደ ዲጂታል ኢትዮጵያ 2030 አዲስ ምዕራፍ የምንሸጋገርበት እጅግ ታሪካዊ ቀን ነው። ይህንን ታሳቢ በማድረግ ከሳምንታት በፊት የዲጂታል ኢትዮጵያ 2030 ስትራቴጂ በሚኒስትሮች ምክር ቤት ጸድቋል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በዚህ አዳራሽ የተገኛችሁ ታዳሚዎች በሙሉ እንዲሁም ዲጂታልን ጨምሮ በተፈጠሩ የተለያዩ የግንኙነት አማራጮች ይህን ፕሮግራም የምትከታተሉ ኢትዮጵያውያን፣ ትውልደ ኢትዮጵያውያን እና የኢትዮጵያ ወዳጆች ሁሉ እንኳን ደስ አላችሁ፣ ደስ አለን ማለት እፈልጋለሁ። ዲጂታል ኢትዮጵያ 2030 ስትራቴጂ በሁላችንም ጥረት፣ ትጋትና ትብብር የተጀመሩ የዲጂታል ውጥኖች በአገር አቀፍ ደረጃ በፍጥነት የሚስፋፉበት፣ ተናባቢ የዲጂታል ስነ ምህዳር የምንገነባበት፣ ዘላቂ የሆነ የዲጂታል እመርታ የምናመጣበት እንዲሁም በስርዓት የተደገፈ አገራዊ ትራንስፎርሜሽን የምናረጋግጥበት እንደሚሆን ይጠበቃል። ዲጂታል ኢትዮጵያ 2030 በሁላችንም ጥረት፣ ትጋትና ትብብር ዜጎችን ማዕከል ያደረገ መንግስታዊ ስርዓት በእጅጉ የሚጎለብትበት፣ ሁሉን አቀፍ አካታች የዲጂታል አገልግሎቶች የሚቀርቡበት፣ ሉዓላዊና ደህንነታቸው የተጠበቀ የዲጂታል ስርዓቶች የሚበራከቱበት፣ የውስጥ ፈጠራን የሚበረታታበት፣ በድምሩ የሀገራችንን የኢኮኖሚ እድገትና ትራንስፎርሜሽን በማሳለጥ ወደምንመኘው ሁለንተናዊ ብልጽግና የምናደርገው ጉዞ በእጅጉ የምናፋጥንበት አውድ ይሆናል። ይህ ትልቅና ጥልቅ ራዕይ በጥብቅ ዲሲፕሊን መመራት ይኖርበታል። ለዚህም መንግስት የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤትን በዲጂታል 2025 መጨረሻ አካባቢ አቋቁሞ ስራ ጀምሯል። ምክር ቤቱ የዲጂታል ስትራቴጂን ይነድፋል። በሀገራችን ውስጥ የሚከናወኑ የዲጂታይዜሽን እንዲሁም የዲጂታል ትራንስፎርሜሽን ስራዎችን ይከታተላል፣ ይቆጣጠራል። በተለያዩ አካላትና ስርዓቶች መካከል የስትራቴጂ ተጣጣሚነት መኖሩን ያረጋግጣል። ስትራቴጂያዊ ለውጥ የሚያስፈልጋቸው ውሳኔዎችን በመንግስት እንዲወሰኑ አጥንቶ ያቀርባል። የዲጂታል ምክር ቤት በሰራቸው ስራዎች አማካኝነት ባለፈው 1 ዓመት ጊዜ ውስጥ ከ68.7 ሚሊዮን የአሜሪካ ዶላር በላይ አላግባብ ሊወጣ የነበረ ወጪን ለማዳን ችሏል። ብሔራዊ ግዙፍ የመረጃ ትንተና ስርዓት ፕሮጀክት ተጀምሯል። ይህም ከብዙ ምንጮች መረጃ የሚሰበስብና ለተፈቀዱ ተጠቃሚዎች የትንታኔ ዳሽቦርዶችና ሪፖርቶችን የሚያቀርብ ሀገር በቀል የቴክኖሎጂ መፍትሄ ነው። የዲጂታል መተግበሪያዎች በሀገር ውስጥ መልማት የሚችሉበትን አውድ ይፈጥራል። የተለያዩ የቴክኖሎጂ ግዢዎች ግልጽ ምንጭ እንዲኖራቸው በማስቻል ግልጽ ስታንዳርድን ባማከለ መልኩ እንዲለሙ ያደርጋል። የዲጂታል መተግበሪያዎች እና ቴክኖሎጂዎች በተቻለ መጠን በአገር በቀል አቅም ወጪ ቆጣቢ፣ ጥራት ያለውና ደህንነታቸው የተረጋገጠ ሆነው እንዲለሙ ቅድሚያ ሰጥቶ ይሰራል። ይህ እሳቤ እውን እንዲሆን በማድረግ ረገድ ከፍተኛ ስኬት አስመዝግቧል። ይህ ስኬት በሀገራችን እንዲመዘገብ ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሰጡት የቅርብ አመራርና ድጋፍ የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት ስም ምስጋና እንዳቀርብ ይፈቀድልኝ። በተጨማሪም የክልል መንግስታት እና የከተማ አስተዳደሮች የምክር ቤት አባላት፣ የፌዴራልና የክልል የከተማ አስተዳደር የመንግስት ተቋማት፣ የግሉ ዘርፍ እንዲሁም የተወደዳቸው የዲጂታል አገልግሎት ተጠቃሚዎች በሙሉ ላደረጋችሁት ያልተቆጠበ ድጋፍ በድጋሚ ምስጋና ማቅረብ እፈልጋለሁ። ምክር ቤቱ የዲጂታል ኢትዮጵያ 2030 ስትራቴጂን ለመተግበር አብይ ኮሚቴዎችና ንዑሳን ኮሚቴዎች በስሩ በማደራጀት የተሰጠውን መንግስታዊ ተልዕኮ በትጋት ይፈጽማል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ የሀገራችን ብልጽግና የሚረጋገጠው በመንግስት በማህበረሰብና በግለሰቦች ትብብር መሆኑን የመደመር መንግስት ያምናል። ዲጂታል 2025 የተሳካው በዚሁ የትብብር መንፈስ በመሰራቱ ነው። ዲጂታል 2030 የሚሳካውም መንግስት፣ የግሉ ዘርፍ፣ ማህበረሰቡና ግለሰቦች የሚጠበቅባቸው ሚና ከሚጠበቅባቸው በላይ ከተጫወቱ ብቻ ነው።
እድሜ ልካችንን በሀገራችን ኋላ መቅረት መንገብገብ ብቻ በቂ አይደለም። ሀገራችንን ወደፊት ሊያስፈነጥሩ የሚችሉ መፍትሄዎች ላይ ማተኮር ይገባናል። ከነዚህ አንዱ ዲጂታል ቴክኖሎጂ ነው። ተባብረንና ተጋግዘን ከሰራን ከ5 ዓመታት በኋላ የምናገኛት ኢትዮጵያ በመንግስታዊ አሰራሯ፣ በአገልግሎት አሰጣጧ፣ በፋይናንስ ተደራሽነቷ፣ በቴክኖሎጂ ብቃቷ፣ በንግድ ተወዳዳሪነቷ፣ በግብርና ምርት መትረፍረፏ፣ በጸጥታና ደህንነት አጠባበቋ አሁን ከምናውቃት እጅግ የተለወጠችና የላቀች እንደምትሆን ለማረጋገጥ እወዳለሁ። በመጨረሻም በዚህ መርሃ ግብር ዲጂታል 2030ን በማሳካት የጋራ የብልጽግና ራዕያችንን ለማሳካት የሚያስችል ውጤታማ ምክክር እንደሚኖረን ተስፋ እያደረኩ በዛሬው ዕለት የዲጂታል ኢትዮጵያ 2030 ስትራቴጂ የትግበራ ምዕራፍ በይፋ መጀመሩን አበስራለሁ። አመሰግናለሁ።